ከትልልቅ ምሁራን አንደበት የማይጠፋ አንድ አባባል አለ። ነፃነት ምን ያህል ውድ እንደሆነ የምታውቀው እስር ቤት ስትገባ ነው ይላሉ። በጎፋ ሳውላ ከተማ ከገባን ጊዜ ጀምሮ እግዚአብሔር በብዙ ድንቅና ተአምራት አገልግሎታችንን አጸናው። የኢየሱስ ክርስቶስ ስም በከተማዋ ላይ በኃይል ከመግነኑ የተነሳ እግዚአብሔርም ክብሩን በመግለጡ ደስተኞች ብንሆንም አሁንም ግን ልባችን አላረፈም። ኢየሱስ ክርስቶስ በአንድ ወቅት እያስተማረ እንዲህ ሲል በዙሪያ ላሉ ሰዎች ተናግሯል። ተርቤ አብልታችሁኛልና፣ ተጠምቼም አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታመሜ ጠይቃችሁኛልና፣ ታስሬ ወደኔ መጣችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበን አይተን መቼ አበላን? ወይስ ተጠምታ አይተን መቼ አጠጣን? እንግዳ ሆነ ሳይተን መቼ ተቀበልን? ወይስ ታርዛ አይተን መቼ አለበስን? ወይስ ታመ ወይስ ታስራ አይተን መቼ ወዳንተ መጣን? እሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለኔ ያደረጋችሁት ይላቸዋል። በዚህ ቃል መሰረት የተቀበልነው ወንጌል ሰዎች የዘላለምን ሕይወት እንዲቀበሉ የሚያደርግ ብቻ ሳይሆን በምድር ዘመናችን በርካታ መልካም ነገሮችን እንድንፈጽም የሚያስተምር ጭምር ነው። እግዚአብሔር ለአገልጋዩ በሰጠው ራእይ መሰረት ይህንን ተልእኮ ይዘን ቀጥታ በጎፋ ሳውላ ከተማ በሚገኘው ትልቅ ማረሚያ ቤት ከተምን። ከ1600 በላይ ታራሚዎች በዚያ ቦታ ታስረዋል። ከቤተሰባቸው ውጪ ማንም ሄዶ የማይጠይቃቸውም አሉ። እኛ ግን አምላካችን ስላዘዘን ለመሄድ አላመነታንም። በቦታው ስንደርስ በማረሚያው ቤት የሚገኙ ፖሊሶች አቀባበል አደረጉልን። እኛም እስረኞቹ ወደሚገኙበት ቦታ ለመጠየቅ ገባን። አብረን እግዚአብሔርን ካመለክን በኋላ የእግዚአብሔር ሰው ነቢይ ዘካርያስ ወንድሙ ወጥቶ ማገልገል ጀመረ። እጅግ የሚያጽናና የእግዚአብሔርን ቃል ካካፈለ በኋላ መጸለይ ሲጀምር በርካታ አጋንንቶች እየጮሁ መውደቅ ጀመሩ። የተለያዩ አስደናቂ ነገሮች ከመሆናቸው የተነሳም መለያየት እስኪከብደን ድረስ አብረናቸው አሳለፍን። ጆሮ ሰማ። ሁለቱም ጆሮ አይሰማም ነበር። አው ታውቃለህ አንተ። አውቃለሁ። ገለታ ታጋታ ጎርደት ዳተባይ አይቴ። በመጨረሻም ይህን ቪዲዮ እስከ መጨረሻው ድረስ ተከታተላችሁ በሆነው ነገር ሁሉ እግዚአብሔርን አመስግኑልን። ሰላም በመላው ዓለም የምትገኙ የግሎሪ ኦፍ ጋድ ቲቪ ተመልካቾቻችን እንዴት ሰነበታችሁ? የጌታ ጸጋና ሰላም በእያላችሁበት ይብዛላችሁ። በዚህ በጎፋ ሳውላ ክሩሴድ አድርገን ከጨረስን በኋላ ማረሚያ ቤት ሄደን መጠየቅ እንዳለብን የእግዚአብሔር ሰው ነቢይ ዘካርያስ ወንድሙ ከእግዚአብሔር በተቀበለው ራእይ መሰረት ይሄ ሐሳብ በውስጡ ስለነበረ በዚህ በጎፋ ሳውላ ማረሚያ ቤት በር ላይ ነው የምገኘው። አሁን እሱ ሲመጣ ከእርሱ ጋር አንድ ላይ በመግባት ማረሚያ ቤት ውስጥ ከታራሚዎች ጋር ቆይታ የምናደርግ ይሆናል። እግዚአብሔር በዛ ደግሞ ታላላቅ ነገሮችን ያደርጋል ብለን እናምናለን። ስለዚህ ከዚህ በኋላ የሚኖረን ቆይታ ውስጥ ያለው ፕሮግራም ምን ይመስላል፣ እንዴት ባለው ሁኔታ ይቀጥላል፣ እግዚአብሔር ምን ነገር ሰርቶ ያስደንቃል የሚለውን ሐሳብ አብረን የምናይ ይሆናል። ተከተሉኝ፣ ወደ ውስጥ እንግባ።
አሳብ ጎዳ ወስዲ ጎዳ ኮይነና እናመልካለን እግዚአብሔርን እናመሰግናለን እንግዶችን በታላቅ ክብር እግዚአብሔር መንፈስ ሆነን እንቀበላለን እግዚአብሔር ረድቷቸው እኛንም እግዚአብሔር አስቦን በመካከላችን እግዚአብሔር ሰዎች ገብተዋልና እስቲ ሁላችሁ እጃችሁን አንስታችሁ እግዚአብሔርን በልልታ አመስግኑት ኢየሱስ ይሁን አባቶቻችን እስራኤል አምላክ ለኛም ደግሞ በአዲስ ኪዳን አምላካችሁም አባታችሁም ነኝ ብለህ እግዚአብሔር ሆይ ለኛ እግዚአብሔር ሆይ አባት የሆንከን ጌታ በወረድንበት ደርሰህ የምትጎበኘን ባለፍንበት መንገድ ሁሉ እግዚአብሔር የምትከተለን የምትመራን የማትንቀን ጌታ በዚህ ሸለቆ ውስጥ እግዚአብሔር ሆይ መጥተህ ልትጎበኘን ፍቃድህ ስለሆነ እስከ ዛሬም አምላካችን እግዚአብሔር ከኛ ስላልተለየ ድምፅህ ስላራቀን ጉብኝትህ ስላልተለየን በዚህ ማለዳ እግዚአብሔር ሆይ አዲስ ነገር ልትሰራ በመካከላችን በባሪያዎች አድርገህ ስለመጣህ በልጆች አድርገህ ስለመጣህ አባት ሆይ እናመሰግናለን በኢየሱስ ክርስቶስ ስም ክብር ምስጋና ለዘላለም ለስም ይሁን ቦታውን ገላታ ይግዶ ኩንዲታይ ሰታ ኩንተሳን አሽቶና ጾሳው የክዳይ ሰታ ዛሁታ ፊታ ጾሳው ጡማ ቃሪያ ጾሳው ቦታው ሁላተ ኩሻ የተላኮቻ ከሲያ ጾሳው ሀታ ጭማ ተከሲያ ጾሳው ኑጾሳው ኑአሮን ዳይንጆ አዋግዳ ጾሳው ሀቺነ ኑናራ ዲዮግሻስ ሀቺ ሀወንታኔኑስ ዶያ የሚዳግሻስ ቦታው ኦረተባነ አዘባና ግቢያን ኦታሸ ዲያባስ ጾሶነና ጋላቶስ Nuna bogetti dai satake kida tsosso azibaletti dai satake kida tsosso nu tsosso nuna beida tsosso nyo galati kido hawonta wonti sada sa galatetta hawonta nu si achai mata sa nyo galati kido galatetta aika godai tsosso neni aata madrakia ne aata masawia ne aata tsosso neni ocha Patsanas Toshaba Patsada, Awanta Nesimida, Madraka Nesimida, Yida Imatagisha, Imatagisha, Godaunena Tosa Galatos, Tosa Nabia, Tuisha, Zakaria, Gisha, Tosa Nena Galatos, Goda Galatite, Goda Galatite, Tosa Galatigito, Nuna Pianas, Caseroni, Azar Intena Pianas, Oni, Kareke Pianayo, Piracoshes, Misha, Chikonashin, Zaki, Hata, Shamonashin, Deva Tosa, Nuna Gomanya Tosa, Neo Ponchoigido, Galatanes Tosa Sigido, Hai Nesha, Nelianu Isha, Tosa, Nesintan, Shida Tosa, Ne Anja, Hamadraka, Nekida, Galagalana, Sata Tosa, Anja, Habesan Orataba Ota, Tarikaba Ota, Boncho Nesgido, Legeta Kabarion, by Jesus Christos, Amen. ክብር ለኢየሱስ ይሁን እንግዶቻችን እንኳን በሰላም መጣችሁ እንላለን ሀባ ሰሮይደታ ጌቴ እቅድ ያሳይ ሀባ ሰሮይደታ ጌቴ እንኳን በሰላም መጣችሁ በሉልኝ እንኳን በሰላም መጣችሁ ክብር ለኢየሱስ ይሁን አሳይ ባይ አይመለካም ጌቴ ሰሩሎ ጌቴ የሮ ሃይሲ ሉሻይ ናቤ ወንዘ ከራስ ወንድሙይ Aisa gorfan komporso sanawidi entena beada bana yagita besais ane ashisharo jetagite እንኳን ደህና መጣ ፕሮፌት እንኳን ደህና መጣ ያሉ ነው ያው እዚህ ክሩሴድ አዘጋጅተን ክሩሴዱን መጥቶ አገልግሎ ማረሚያ ተቋም የህግ ታራሚዎችን ጠይቄ አገልግያቸው ሄዳለሁ ብሎ ነው የመጣው እስኪ በአማርኛ እሱ እንዲሰማ እንኳን ደህና መጣ በሉት የእግዚአብሔር ስም የተባረከ ይሁን አሜን ኑምቹ ንግስት አደቶ ኤሬቲ አየንተ ጉት እቻው ደቀመላ አዛማሪኮ ይንተ ኮያናይሮ ስለዚህ እህታችን ንግስት አደቶ ወደዚህ ተመጭና ተቀበሏት እስኪ በጭብጨባ በመወራ ክብር ሁሉ ለኢየሱስ ይሁን አሜን ለኢየሱስ ብዙ ይልልታ አሜን
እንቀበለው። እግዚአብሔር ሰው ለምን ሃሌሉያ አሜን። ይጭብጨባ ይልልታ ለሚገባው ለኢየሱስ በእግሮቻችን ቆመን ለነገስታት ንጉስ ለጌቶች ሁሉ ጌታ እልልታ ጭብጨባ እናምጣለን። ጌታ ኢየሱስ ይባረክ። እናንተ መሃል ስለተገኘን እጅግ ደስ ብሎናል። መጽሐፍ ሲናገር ሐዋርያት ሥራ መጽሐፍ ምዕራፍ 16 ከቁጥር 16 ጀምሮ ሐዋርያው ጳውሎስና ሲላስ በእስር ቤት ውስጥ ተጥለው ያለ ለዚያው በጣም ተደብድበው ከሰውነታቸው ውስጥ ደም እየፈሰሰ ከግንድ ጋር ተጠርቀው ታስረው በመንፈቀ ሌሊት ጌታን ያመሰግኑና ይጸልዩ ነበር ይላል። እስቲ ከኔ ጋር በዚህ ስፍራ ላይ የነገስታት ንጉስን የጌቶች ሁሉ ጌታን የናዝሬቱ ኢየሱስን በደንብ በእልልታ በጭብጨባ መስግኑ። ይገባዋል ከዚህ በላይ እልልታ፣ ይገባዋል ከዚህ በላይ ጭብጨባ። ሃሌሉያ። ከሁሉ አስቀድሜ ልዑል አምላክ እግዚአብሔርን በዚህ ሰዓት ላይ ማመስገን እፈልጋለሁ። ክብር ለእሱ ይሁንለት። እኛንም እናንተንም ሁላችንንም የጠበቀ እሱ ነው። ጌታ ኢየሱስ ይባረክ። በመቀጠል ወደዚህ ስፍራ እንድንመጣ እናንተን እንድንጎበኝ በጣም ደስ በሚል መንፈስ የተቀበለችንን እህታችንን ኮማንደር እግዚአብሔር ይባርካት። እስቲ እግዚአብሔር ይባርክሽ በላት። ከሷ ጋር ያሉ አባላቶች በዚህ ያሉ ሁሉ እነሱንም እግዚአብሔር አምላክ ይባርካቸው። ሃሌሉያ። ከኔ ጋር የአብያተ ክርስቲያናት መሪዎች በዚህ መጥተዋል። ፓስተር ክንዴ እንደገናም ደግሞ ፓስተር ሲላስ እንደገናም ከኔ ጋር አብረው የሚያገለግሉ የተወደዱ ወንድሞችና እህቶች በመሃላችን ተገኝተዋል። ወደ እናንተ ስንመጣ እጅግ ደስ እያለን እናንተን ለማየት ለእናንተ ለመጸለይ ኢየሱስን ወንጌል ለማገልገል መተናል። እህታችንም ዘማሪት በመሃላችን አለች፣ መንፈሳዊ እናቴም በመሃላችን አለች። ጌታ ኢየሱስ ይባረክ። ክብሩን ሁሉ ለኢየሱስ አምጡለት። እሱ ልምታይ ሁሉ ለአንድ ሰው አጠገባችሁ ያለውን ሰው ያዙና ዛሬ ያንተ ቀን ነው በሉት። ዛሬ ችግር ይራገፋል፣ ሐዘን ይራገፋል፣ ጨለማ ይራገፋል፣ ደስታ ይሆናል። ሃሌሉያ። ትክክለኛ ደስታ በሁኔታ ላይ የተመሰረተ አይደለም። ትክክለኛ ደስታ በክርስቶስ አግኝተን ከውስጥ ወደ ውጭ የሚፈስ ነው። አንዳንድ ጊዜ ሰው በመድር ላይ ሁሉ ነገር ተሟልቶለት ሀብት ኖሮት ዝና ኖሮት ክብር ኖሮት በዙሪያው ያለው ነገር ሁሉ ተስተካክሎለት ውስጡ ግን ሰላም ያጣል፣ ውስጡ ደስታ ያጣል። ወይ ራሱን ሲያጠፋ ወይ በሆነ ነገር ህይወቱ ተሰናክሎ ሞቶ ወይም ደግሞ ተሰናክሎ እናገኛለን። ትክክለኛ ደስታ ያለው በዙሪያችን ባለ ሳይሆን ከክርስቶስ ባገኘ ነው፣ በውስጣችን በሚፈስ ያ ነው ትክክለኛ ደስታ። ጌታ ኢየሱስ ይባረክ። በቀራችሁ ጊዜ እዚህ በመታሳልፉበት ጊዜ ላይ እነዚህ ነገሮች በልባችሁ ጠብቃችሁ እንድትተጉ የሚያደርግ ቃል ስለሆነ ይህንን ቃል አካፍዬ ከዛ በኋላ ጸልያለሁ። ጌታ ኢየሱስ ይባረክ። በዚህ የተሰቀለው ክርስቶስ የናዝሬቱ ኢየሱስ ይሰበካል። አንደኛ ተሰሎንቄ መጽሐፍ ላይ ምዕራፍ 5 ላይ እግዚአብሔር ቃል እንደዚህ ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 እንደዚህ ይላል። በኢየሱስ ስም አነባለሁ። አሜን። ተባረኩ። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ሶስት ነገሮች ሐዋርያው ጳውሎስ ለተሰሎንቄ ሰዎች እንዲህ ብሎ ነገራቸው። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ጌታ ኢየሱስ ይባረክ። አሁን በዚህ ክርስቶስን እየሰበኩላችሁ እነዚህ ሶስት ነገሮችን በልባችሁ አጥብቃችሁ ያዙ። ስንት ነገሮች ናቸው? እስቲ ሶስት በሉ። ለአንድ ሰው ንኩና እነዚህ ሶስት ነገሮችን እንዳትረሳ በሉ። ስለዚህ ሶስቱ ነገሮች ምንድናቸው? አንደኛ ጳውሎስ ለተሰሎንቄ ሰዎች እንዲህ አላቸው፣ የመጨረሻውን ምክር ሲመክራቸው። ሁልጊዜ መጨረሻ ላይ የሚነገር ነገር በጣም ቫልዩ አለው፣ በጣም ትልቅ ቦታ ይሰጣል። ኢየሱስ
በዚህ ስፍራ ላይ በጳውሎስ በኩል ለተሰሎንቄ ሰዎች ያላቸው ይህ ነው። አንደኛ ሁል ጊዜ ደስ ይበላችሁ፣ ሁለተኛ ሳታቋርጡ ጸልዩ፣ ሶስተኛ በሁሉ አመስግኑ። ይህ መንፈሳዊ ሰው ካልሆነ በስተቀር ሰው እነዚህ ሶስቱንም ነገር ሁል ጊዜ በህይወቱ ላይ ማድረግ ይከብዳል። ነገር ግን በመንፈስ የሚሆን ሰው የጌታን እርዳታ እየጠራ ሁሌ በእግዚአብሔር እግር ስር የሚኖር ሰው በህይወቱ ላይ እነዚህ ሶስት ፍሬዎችን በየዕለቱ እያደረገ በየዕለቱ እየተራመደበት ሊኖር ይችላል። ጳውሎስ ከሶስቱ ነገሮች ውስጥ የመጀመሪያ የተናገረው ሁል ጊዜ ደስ ይበላችሁ አለ። እንግዲህ በመድር ላይ ስንኖር ታውቃላችሁ የሚያስከፋ ነገር አለ፣ የሚያሳዝን ነገር አለ፣ የሚያስለቅስ ነገር አለ፣ እጅግ ተስፋ የሚያስቆርጥ ነገር አለ። ነገር ግን ጳውሎስ በዚህ ስፍራ ላይ ሁል ጊዜ ደስ ይበላችሁ ሲል ምን እያለ ነው ሐዋርያው ጳውሎስ? አይታችሁ ከሆነ ፊልጵስዩስ መጽሐፍንም ሲጽፍ በእስር ቤት ውስጥ ተጥሎ ልክ እንደናንተ በእስር ቤት ውስጥ ተጥሎ ለዚያው በጣም የዚህ ሰው እስር የቁም እስረኛ ነው። እጅና እግሩ በሰንሰለት ታስሯል። እጅና እግሩ በሰንሰለት ታስሮ ቀዝቃዛ ስፍራ ውስጥ እንግዲህ ዋሻ ውስጥ ተጥሎ ነው ያለው። እዛ ተጥሎ ታስሮ በነበረበት ቦታ ላይ ሊጠይቁ የሚመጡትን እንዲህ ያለ መልእክት ያስተላልፋል። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ስታነቡ ሁል ጊዜ ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ ይበላችሁ። ከኔ ጋር በሉት እስቲ ሁል ጊዜ ደስ ይበልህ በሉ። ደግሜ እላለሁ በጌታ ደስ ይበልህ። ለምን መሰላችሁ? ሐዋርያው ጳውሎስ በፊልጵስዩስ መጽሐፍ ላይ ወደ 20 ጊዜ ደስ ይበላችሁ ብሎ ስለ ደስታ ተናግሯል። ሰዎች ከውጪ እሱን ሊጠይቁት ሲመጡ እሱ በጌታ ደስ ይበላቸዋል። በሁኔታ ሳይሆን በማን? በጌታ። አሁን የምታልፉበት መንገድ መከራ አለው፣ ያስለቅሳል፣ ሐዘን አለው። በተለያየ አይነት ድካም ውስጥ እያለፋችሁ ነው ያላችሁት። ነገር ግን መጽሐፍ እንደዚህ ይላል፣ ሁል ጊዜ በጌታ ደስ ይበላችሁ። ሁል ጊዜ በጌታ ደስ ይበላችሁ። በማን? በጌታ። በሁኔታ ሳይሆን በማን? በጌታ። ሁል ጊዜ በጌታ ደስ ይለኛል በሉ። ሁል ጊዜ በጌታ ደስ ሲላችሁ ደስታችሁ ከውስጣችሁ የሚፈልቅ ነው የሚሆነው። በምትበሉት ምግብ፣ በምትለብሱት ልብስ፣ በምትኖሩት ኑሮ ሳይሆን አይናችሁ ኢየሱስ ላይ እግዚአብሔር ላይ ስለሚሆን ደስታችሁ በዛ ይሆናል። ስለዚህ ጳውሎስ ምን አለ? ሁል ጊዜ ደስ ይበላችሁ አለ። አማኝ ሊኖር የተገባው ህይወት ምን አይነት ህይወት ነው? በመከራ ውስጥም እያለፈ፣ በስደት ውስጥ እያለፈ፣ በእስር ውስጥም እያለፈ ሁል ጊዜ በጌታ ደስ ሊለው ይገባል። ለዚህ ነው ሐዋርያቶች በእስር ቤት ተጥለው ታስረው ሁል ጊዜ ግን በጌታ ደስ ይላቸው ነበር። ታስረው አያጉረመርሙ። ለምንድን ነው አምላኬ ሆይ እዚህ ጉድ ውስጥ የከተትከኝ አይሉ። ለዚያው ሐዋርያው ጳውሎስና ሲላስ በእስር ቤት ታስረው እያለ ወንጀል ሰርተው አይደለም፣ ወንጌልን ሰብከው ነው የታሰሩት። ለምን ኢየሱስ ያድናል ብላችሁ ሰበካችሁ፣ ለምን አጋንንት አስወጣችሁ ተብለው ተደብድበው ተጠርቀው ከግንድ ጋር ታስረው ነበር። በመንፈቀ ሌሊት ግን እግዚአብሔርን ያመሰግኑና ይጸልዩ ነበር፣ ጌታን ያመሰግኑ ነበር። በዚህ ያላችሁ አባቴ ብሩካን አንድ መልእክት አለኝ። ረጅምም ይሁን አጭር የምትቆዩ በዚህ ያላችሁ ሰዎች የእግዚአብሔር ቃል እንደዚህ ይላችኋል፣ የእግዚአብሔር መንፈስ ዛሬ እንደዚህ ይላችኋል፣ ሁል ጊዜ በጌታ ደስ ይበላችሁ። አሜን። ሁል ጊዜ በጌታ ደስ ይለኛል። ሁለተኛ እንደዚህ ያለ ሳታቋርጡ ጸልዩ አለ። በጣም እዚህ ያላችሁ ሰዎች ከማንም ሰው በላይ በመድር ላይ ካለ ሰው ሁሉ በላይ እግዚአብሔር ጊዜ ሰጥቷችኋል ለመጸለይ። በጣም በዚህ ሰዓት ላይ የምትችሉበት መንገድ ላይ ነው ያላችሁት። ህይወታችሁን ቢዚ የሚያደርግ ነገር የለም። በዚህ ባላችሁ ቆይታ ላይ ለመልካም ነገር ልትጠቀሙበት ትችላላችሁ። እዚህ ላለ ብቻ ለእናንተ ህይወት ብቻ አይደለም፣ ለምድር ሁሉ በውጪ የሆነ ላለው ጦርነት፣ በውጪ የሆነ ላለ ክፉ ነገር፣ በውጪ የሆነ ላለ ሞት፣ በውጪ የሆነ ላለ ጨለማ የክርስቶስ ኢየሱስ መምጫ ስለደረሰ ብዙ ክፉ ነገር በምድር ላይ የሆነ ነው፣ እየተደረገ ነው። የሚሰማው ነገር ሁሉ ክፋት እየጨመረ በምድር ላይ እየሄደ ነው ያለው። የኢየሱስ መምጫ እየደረሰ ነው ያለው። ስለዚህ በዚህ ያላችሁ አማኞች፣ በዚህ ያላችሁ ይህንን ድምጽ ምሰሙኝ ጌታንም የማታምኑ ሰዎች ከዚህ ቀን በኋላ ወስኑ። እዚህ ጋር ቤተክርስቲያን አለ። ብዙ ሰዎች እዚህ ገብተው ሲጸልዩ ሲተጉ ታያላችሁ አይደል? እውነት ውሸት? ከዛሬ በኋላ ግን ከዚህ ጸሎት የራቃችሁ ሰዎች ወደ ጸሎት ልትመለሱ ይገባል። አንደኛ ጸሎት ተሰላፊ ልትሆኑ የሚገባው እናንተ መሆን አለባችሁ። ሁሉም ዛሬ ሁሉ ሰው እንደተሰበሰበ
ነገ ጸሎት ሲደረግ ይሁሉ ሰው መሰብሰብ አለበት። ነገር ግን መጽሐፍ እንደዚህ ይላል ሳታቋርጡ ጸልዩ ሲል ሁሉ ጊዜ ጸልዩ ይያለ ነው። ሳታቋርጡ ዘውትር ሲል ዛሬም ነገም ቀንም ሌሊትም ሲል አንድ ሰው ሳታቋርጥ ጸልይ በሉት። ያን ጊዜ ስትጸልዩ ለእናንተ ብቻ አይደለም ውጪ ላሉ ቤተሰቦቻችሁ ለዓለም ሁሉ በረከት ትሆናላችሁ። የሚጸልይ ሰው ለትውልድ በረከት ነው። ለአንድ ሰው የሚጸልይ ሰው ለትውልድ በረከት ነው በሉት። ታውቃላችሁ የሚጸልይ ሰው በራሱ ደካማ እንደሆነ የገባው ሰው ነው። በአምላኩ እግር ስር ራሱን አዋርዶ ጌታ ሆይ ያላንተ አልችልም፣ ያላንተ ጉልበት የለኝም፣ አቅም የለኝም፣ ያላንተ ኃይል የለኝም የሚል ሰው ነው። የእግዚአብሔርን እርዳታ ሁሉ ጊዜ የሚፈልግ ሰው ነው። የማይጸልይ ሰው በራሱ የሚታመን ሁሉን ነገር በራሱ ገብቼ ወጥቼ እሰራለሁ በራሴ ማድረግ እችላለሁ አቅም አለኝ የሚል ሰው ነው። የሚጸልይ ሰው ግን በራሴ ብርታት የለኝም፣ እግዚአብሔር ሆይ ያላንተ አልችልም፣ ኢየሱስ ያላንተ ምንም ማድረግ አልችልም የሚል ሰው ነው። እስቲ ያለ እግዚአብሔር ምንም ማድረግ አልችልም የምትሉ እጃችሁን አሳዩ። ስለዚህ ምን በሉ ጸልዩ። ጌታ ኢየሱስም ሉቃስ ወንጌል ምዕራፍ 18 ቁጥር 1 ላይ እንደዚህ ብሎ ተናገረ። ሳታክቱ ዘውትር ጸልዩ አለ ለደቀ መዛሙርቱ። ኢየሱስም ታውቃላችሁ የመስቀሉን መንገድ ለምንድነው ወንጀለኛ ነው ብለው ባልሰራው ወንጀል ባላደረገው ነገር መታሰር ብቻ አይደለም ያለበት መሞት አለበት፣ መገደል አለበት፣ መሰቀል አለበት ብለው ጌታችንን እየደበደቡ ጌታችንን እየገረፉት ሲገርፉት የሚገርፉት ማለት ነው ሰውነቱ ላይ ያረፈ ስጋውን ይቦጭቅ ነበር። ኢየሱስ ክርስቶስ እጅግ ተሰቃይቷል። በመገረፍ ብቻ አይደለም በቀራንዮ መስቀል ላይ በሚስማር እጅና እግሩ ተመትቶ ለ6 ሰዓት ተንጠልጥሏል። ለኛ ሲል ለ6 ሰዓት እርቃኑን ተንጠልጥሏል። ደሙ ከውስጡ እየፈሰሰ አስቀድሞ ወደዛ ፈተና ከመግባቱ በፊት ለደቀ መዛሙርቱ እንደዚህ ያላቸው ወደ ፈተና እንዳትገቡ ትጉና ጸልዩ። ብዙ ሰው ታውቃላችሁ ወደ ፈተና ሲገባ ነው የሚጸልየው። ትክክለኛ አማኝ የእግዚአብሔር ቃል እንደሚለው የሚኖር ሰው ግን ከፈተና በፊት ነው የሚጸልየው። ብዙ ሰው ፈተና ሲገጥመው ጌታ ሆይ ድረስልኝ ይላል። ትክክለኛ አማኝ ግን ከፈተናው በፊት ይጸልያል። ከፈተና በፊት ስትጸልዩ ከፈተናው የምትሻገሩበትን ኃይል ትቀበላላችሁ። አጠገባችሁ ያለውን ሰው ከፈተናው በፊት ጸልይ በሉት። አዎ በምድር ላይ ፈተና መከራ ያለ ነው። ስለዚህ በጸሎት በጌታ ፊት ትጉ። አንዳንዶቻችሁ ትናንት በጸሎት ብትተጉ ኖሮ አሁን የገባችሁበት ማጥ ውስጥ አሁን የገባችሁበት ጨለማ ውስጥ አትገቡም ነበር። አሁን የምታልፉበት መከራ ውስጥ አታልፉም ነበር። ይህን ስላችሁ ትናንትን እያሰባችሁ እንድትጸጸቱ አይደለም። ዛሬም ግን አዲስ ቀን ነው። ዛሬ አዲስ ቀን በእኔና በእናንተ ላይ ተጨምሯል። ስለዚህ የሚጸልይ ሰው ሁሉ ጊዜ በህይወቱ ላይ የእግዚአብሔርን ታምራት የእግዚአብሔርን ኃይል ያያል። የመጨረሻ ይልናገር ሶስተኛ ምን አለ? በሁሉ አመስግን። እስቲ አንድ ሰው ንኩና በሁሉ አመስግን ድገሙና በሉ እስቲ። በስጋ ስታስቡ ይከብዳል አይደል? በሁሉ ማመስገን። በሐዘን ውስጥ ሰው ሲያልፍ ማመስገን ይከብዳል። ማጉረምረም ነው የሚቀናው። ለማጉረምረም ነው ሰው ወዲያው ነው የሚዘጋጀው። የሆነ ነገር ሲሆን ምን ነው ጌታ ሆይ ምን ነው እግዚአብሔር ሆይ በሁሉ ማመስገን እግዚአብሔር መንገድ ስላለው አይታችኋል። ዮሴፍ እስር ቤት ተጥሎ ባለበት ቦታ ላይ ከአምላኩ ጋር ህብረት እያደረገ ነበር። እግዚአብሔር ግን ከዛ እስር ቤት አውጥቶ ንጉስ አደረገው። ጌታ ይባረክ። እስቲ በሁሉ አመስግን በሉ። ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነው አለ። ለዚህ ሐዋርያው ጳውሎስ ሌላም ስፍራ ላይ ፊልጵስዩስ ምዕራፍ 4 ከቁጥር 5 ጀምሮ ሲናገር እንደዚህ አለ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ አለ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ በአንዳች አትጨነቁ ከምስጋና ጋር። ስለዚህ ከዛሬ ቀን በኋላ የዚህ እስር ቤት እዚህ ባላችሁ ማረሚያ ቤት ውስጥ ያላችሁ ወንድሞች፣ ወጣቶች፣ ወንዶች፣ ሴቶች አንደበቶቻችሁ በምስጋና ሊሞላ ይገባል። አሜን። እስቲ እንደዚህ እጃችሁን ከፍ አድርጉና አምላኬን አመሰግናለሁ በሉ። አምላኬን አመሰግናለሁ። ድገሙ እስቲ። አምላኬን አመሰግናለሁ። በአምላኬ ላይ ክፉ አልናገርም። በአምላኬ ላይ ክፉ አልናገርም። አላጉረመርምም። እግዚአብሔርን አመሰግናለሁ። እግዚአብሔርን አመሰግናለሁ። ድገሙ እስቲ። እግዚአብሔርን አመሰግናለሁ። ለመጨረሻ እግዚአብሔርን አመሰግናለሁ። ስለዚህ እነዚህ ሶስት ነገሮች ተናግራችሁ እንጸልያለን። እነዚህ ሶስት ነገሮች እንዳትረሱ።
እሺ ምን ይላል? አንደኛ ሁል ጊዜ፣ ሁለተኛ ሳታቋርጡ ጸልዩ፣ ሶስተኛ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ሃሌሉያ አሜን። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ላይ እኛ ግን የተሰቀለውን ክርስቶስን አሁን በዚህ ስፍራ ላይ ይህንን ቃል በልባችሁ እንደያዛችሁ ጌታ ኢየሱስን መቀበል ፈልጋለሁ፣ የእግዚአብሔር ሰው ነፍሴን፣ መንፈሴን፣ ስጋዬን ለኢየሱስ መስጠት ፈልጋለሁ ምትሉ ሰዎች ለእናንተም ጸልያለሁ ማለት ነው። ጌታ ይባረክ። ጌታ ኢየሱስን መቀበል ፈልጋለሁ ምትሉ ጌታ ኢየሱስ አማናናው ኮይስ ጊያሰባይ ህይወቴን ከጌታ ጋር ማድረግ ፈልጋለሁ ምትሉ ታዲው አታዮት አታዱስ አባ ኢየሱስ አወጣና ኢየሱስ አምፖለና ግዲ ኮፒያ ሰባይ የሚያድን ኢየሱስ ነው። አትያገ ኢየሱስ አሻገ ኢየሱስ አሜን 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 አቻዮኔ ኢየሱስ አሻዮኔ ኢየሱስ ደዋጾሳዮኔ ኢየሱስ ኡባይጌ ከቲዮኔ ኢየሱስ ኢየሱስን መቀበል የምትፈልጉ ቶሎ ቶሎ ወደዚህ ነው። አጨብጭቡላቸው። የወንድማችን ወጣ ኢየሱስ አማናናው ይቴ ጎዳ ኦራት ሲአማናና ታች ጾሳራ ጊጋና ንሳካ ገላና ያጊያሳይ ሃይቴ ጾሳ አማናና ያጊያሳይ ንሳካ ገላና ያጊያሳይ ሃይቴ ሃይኮንቶ ናቤታ ወሳና እንተና ጾሳ ማንሳና ያጌስ ካሴ አማንሼ አግዲ ጉየ ደረ አላመ ቢዳሳይካ ቃሲ አይ ኦራት ጎዳ አማናና ታው ጾሳይ ላይ ወሶ ያጊያሳይካ ሃሲንቻ ሃይቴ እንቶ ጾሶ ወሳና ያጌስ ቶሎ ቶሎ ያጨበጨባችሁ ተቀበላችሁ። የመዳን ቀን ዛሬ ነው። ሰዓቱም አሁን ነው ይላልና ወደዚህ ጌታን ለመቀበል የምትፈልጉ ንስሐ መግባት የምትፈልጉ ወደዚህ ነው። ሀቺ አራት ጎዳ አመነራ ንስሐ ገለና ያጋሳይ ሃይ ተባከ እንቶ ጾሳይ ወሳና ጎዳራ እንተና ጌግሰና ሃይ ተዳሶ ተባካ ሃከቴ አሳኩ ጀምታራ ተከጀደ ኩኛ ባከቴ ኑ ኢየሱስ ይወዳችኋል። ተባረኩ። ኢየሱስን እቀበላለሁ፣ አመልጣለሁ ከዘላለም ሞት፣ ከጨለማ ከዲያብሎስ ሥራ ንስሐ እገባለሁ ብትሉ ቶሎ ቶሎ ነው። በጭብጨባ ተቀበላቸው። አሹ አጨብጭቡላቸው። ኑ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። አዳኝ ኢየሱስ ነው። ሕይወት ኢየሱስ ነው። ሰላም ኢየሱስ ነው። እረፍት ኢየሱስ ነው። እኔ እውነትም ሕይወትም መንገድም ነኝ አለ። ካላችሁበት ቦታ ቶሎ ቶሎ ተነሱና ወደዚህ ነው። አጨብጭቡላቸው። ኢየሱስ እውነተኛ ሕይወት እውነተኛ መንገድ እሱ ብቻ ነው። ስለዚህ በዚህ ያላችሁ በሐዘን ውስጥ በስራት ውስጥ በፍርሃት ውስጥ በጨለማ ውስጥ ያላችሁ ኑ ሕይወታችሁን ለጌታ ስጡ። ሕይወታችሁን ለጌታ ስትሰጡ እሱ ደግሞ በእናንተ ውስጥ ሆኖ ሰላምን ያፈሳል፣ ጤናን ይሰጣል፣ ኃይልን ይሰጣል። ስማችሁን በሕይወት መጽሐፍ ላይ ይጽፋል። የመጨረሻ እያጨበጨብን እንቀበላቸው። ቶሎ ቶሎ ኑ ኢየሱስ ይወዳችኋል። ከዛሬ በኋላ ታሪካችሁ ይቀየራል። አትፍሩ። ፈርታችሁ ያላችሁ ኑ። የመጨረሻ 1 ደቂቃ ነው የምሰጠው። 10 ቆጥራለሁ። ቶሎ ቶሎ እየሮጣችሁ ተነስታችሁ ነው። 1 ኑ 2 አሰልፏቸው፣ አጨብጭቡላቸው። 3 4 5 6 7 ለመጨረሻ 8 እያጨበጨባችሁ ተቀበላችሁ። በደንብ ጭብጨባ ሞራል ስጧቸው። እንኳን ደህና መጣ፣ እንኳን ደህና መጣ። ሃያ
ያድናል። አሜን። እስቲ ኢየሱስ ያድናል በሉ። ኢየሱስ ያድናል። ይገሙስ ኢየሱስ ያድናል። ከሞት ያድናል። እስቲ ያድናል በሉ። ያድናል። ከሞት ምን ይላል? ያድናል። ከኃጢአት ያድናል። ከጨለማ ያድናል። ከዲያብሎስ ያድናል። ምን ይላል? ያድናል። ሃሌሉያ። እልልታችሁ ጨማጭነት እንኳን ደህና መጣችሁ። ከዚህ እስከ ጀርባ ያላችሁ ድረስ ሁላችሁን ስም ብጠይቅ ባወራችሁ ደስ ይለኝ ነበር። ማን ነው ስምህ? አብርሃም አልቤ ነኝ። አብርሃም አልቤ ነኝ። ተባረክ። እንኳን ደህና መጣ። ምንድነው ሃይማኖትህ? ኦርቶዶክስ ነኝ። ዛሬ ጌታን ለመቀበል መጣ። አጨብጭቡለት። ሰው በልቡ አምኖ ባፉ ቢመሰክር ይድናል ይላል። እውነተኛ ህይወት፣ እውነተኛ መንገድ፣ ዋጋችንን የከፈለ በቀራንዮ መስቀል ላይ ለኛ የተሰቀለ አንድ ብቻ ነው፣ እሱም ኢየሱስ ነው። አሜን። እሱን ስናምን ነው በልባችን አምነን በአንደበታችን ስንመሰክር በሰማይ ታላቅ ደስታ ይሆናል። የእግዚአብሔር ልጆች እንሆናለን። ሁለት እጃችሁን ከኔ ጋር ከፍ አድርጉ። ሁላችሁ እዚህ ጋር ያላችሁ አይኖቻችሁን ጨፍኑና ከኔ ጋር እንጸልያለን። ሁላችሁ አማርኛ ትችላላችሁ አይደል? ከኔ ጋር እንዲህ ብላችሁ ትጸልያላችሁ። ጮክ ብላችሁ ጌታ ኢየሱስ ሆይ በሉ። ጌታ ኢየሱስ ሆይ አንተን እንደ ግል አዳኜ አድርጌ እቀበላለሁ። ስለኔ ኃጢአት እንደ ሞትክ በሶስተኛውም ቀን ከሙታን እንደተነሳ በልቤ አምናለሁ፣ በአንደበቴ መሰክራለሁ። ዓለምን፣ ሰይጣንን፣ ኃጢአትን ሁሉ ክጃለሁ። ከዚህ በኋላ እኔ አንተ ነኝ። የዘላለምን ሕይወት ስለሰጠኸኝ አመሰግንሃለሁ። ሃሌሉያ። አንድ ላይ አጭር ደቂቃ ለጌታ ክብር ተንበርከኩ። እዚህ ጋር ያላችሁ ስንት ሰው ጌታን አገኘ? ተንበርከኩ ሁላችሁ። እዚህ ጋር ኦልሞስት ከ50 በላይ የሚሆኑ ሰዎች ጌታን ለመቀበል ወጥተዋል። ሁሉ ሰው እጁን ይዘርጋ ወደነሱ፣ እጁን ይዘርጋ ወደነሱ። ከዚህ ሰዓትና ደቂቃ ጀምሮ ጭንገፋ፣ ሞት፣ ሐዘን፣ ክፉ ነገር ከናንተ ላይ ተሰበረ። በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። ጉልበታችሁ አሁን ለጌታ እንደተንበረከከ ከዚህ በኋላ ህይወት ዘመናችሁ ሁሉ በጌታ እግር ስር ያልቃል። በኢየሱስ ስም ባረኳችሁ። የትኛው መጨለማ አሰራር ከናንተ ላይ ይሰበር በኢየሱስ ስም። ተነሱ፣ በእግራችሁ ቆሙ። እሺ፣ አንድ ነገር እናደርጋለን። አንድ ደቂቃ ከጸለይኩላችሁ በኋላ ይገባሉ። እዚህ ገብታችሁ አገልጋዮች ስማችሁን ይመዘግባሉ። የእግዚአብሔርን ቃል እዚሁ ትማራላችሁ። አሁን የነፍሳት መዳን ሆኗል። አሁን ደግሞ ነፃ መውጣት ይሆናል። አሁን ደግሞ ፈውስ ይሆናል። ወንጌላችን ዛሬም ይሰራል። ነፍሳትን ያድናል። የታመሙትን ይፈውሳል። የታሰሩትን ይፈታል። በጨለማ ውስጥ ያሉትን ነፃ ያወጣል። ቀኝ እጃችሁን ልባችሁ ላይ አድርጉ። ልጸልይላችሁ። አጭር ደቂቃ ለእናንተ ልጸልይ። አይናችሁን ጨፍሩ። በእናንተ ውስጥ ያለ ጨለማ፣ እርግማን፣ ሞት፣ ክፉ ነገር ለቆ እንዲሄድ አዛለሁ። ድግምት፣ መተት፣ የክፉ ኃይል ከውስጣችሁ እየጮኸ እንዲወጣ አዛለሁ። አሁን ነፍሳችሁ በጌታ እንድዳነ መንፈሳችሁን፣ ስጋችሁን ያሰረ ለቆ እንዲሄድ አዛለሁ። በጌታ በኢየሱስ ስም አዛለሁ። አይምሮን የያዘ አንዳንድ ሰው ላይ በሽታ ሆኖ የተቀመጠ ሌሊት ክፉ ነገር የሚያሳያቸው የሚያቃዣቸው ሰላም የሌላቸው ከውስጣቸው ለቀን እንድትወጣ አዛለሁ። ቃላቸውን ናውጣ፣ ቃላቸውን ናውጣ፣ ውጣ በኢየሱስ ስም። ድግምት ሂድ በጌታ በኢየሱስ ስም። ከውስጣቸው ሂድ በጌታ በኢየሱስ ስም። እሳት ጠራው። ባሉበት ቦታ በቆሙበት ቦታ እግዚአብሔርን እሳት ጠራው። የእግዚአብሔርን እሳት ጠርቸው። ውጣ በኢየሱስ ክርስቶስ ስም። በሌሊት የገባ ልብስ ላይ ተሰራ፣ ፎቶ ላይ ተሰራ፣ ሰውነትን ያሰረ ውጣ ከውስጣቸው በኢየሱስ ክርስቶስ ስም። እየጮኻችሁ አጋንንቶች ክርስቶስ ድግምት ደም አፈሳለሁ ብሎ የገባ በተኛበት ገላለሁ ብሎ የገባ የሞቱ ቤተሰቦቹን እየመጣ የምታሳይ ናውጣ ናውጣ
አሳብዳለሁ ብሎ የገባ ውርደት መንፈስ ከዘር ማንዘር የገባ ደምቲ መንፈስ እዚህ ጋር ሁለት ሴቶች ያለው የባብ መንፈስ ላያቸው ላይ ተቀመጠ አይምራቸው ቢጨነቅ ናውጣ እየጮክ ናውጣ ነፍስ ገላለሁ ብሎ የገባ በጌታ በኢየሱስ ስም አዛለሁ በጌታ በኢየሱስ ስም አዛለሁ በሉታ ይወጣታለሁ ከዳሩ በሉታ ውጣ በኢየሱስ ክርስቶስ አንድ ሴት ትቀራለች ማለት ነው ገላታለሁ ብሎ ይገባ ናውጣ የሞት መንፈስ ያዙት ወደ ሞት ገዳይ መንፈስ ናውጣ በኢየሱስ ክርስቶስ አጥቶች ካላችሁበት ቦታ እየቀያችሁ ውጡ ካላችሁበት ቦታ ውጡ ካላችሁበት ቦታ ውጡ ካላችሁበት እጃችሁን ግንባራችሁ ላይ አድርጉ ለሁለት ሰው ብቻ ልጸልይና ጨርሳለሁ ሁለት ሰዎች አይምሮ ላይ ተቀመጠ የሞት መንፈስ ያለ ጊዜያቸው ለመግደል የገባ አውጥም ተሸክማቸው ውጣ በኢየሱስ ስም ኦባራዳላ ባራዲያላ ቦሳ ራባካታና ማንባራካቶስ ከለብራዲገሉ ባራካቶሳ እስቲ ፈረሰ በሉ ያጋንን ስራ ፈረሰ የጨለማ ስራ ፈረሰ የግማን ኃይል ፈረሰ የጨለማ ኃይል ፈረሰ ኢየሱስ አሜን ምን አደረካት ምን አደረካት ምን አደረካት ሰይጣን ነው ባይ ከውስጣችሁ ጊዜ የጮህ ወደ ተልኩት ሁለት ቤት በሰላም ጌታ ሲሆን እንደምታችሁ እሷ ከስራት እንደተፈታች የእናንተ ነገር ተፈታ አሜን ቀንበር ተሰበረ አሜን ስምሽ ማን ነው አይዞሽ ደስታነሽ ነው ራስሽን አጥፊ ይልሻል ራስሽን ለማጥፋት ታስቢያለሽ ጌታ ኢየሱስ ነፃ አውጥቶሻል አትሞችም በሕይወት ትኖራለሽ ዝቅ ብላችሁ ኢየሱስ ስም ምን አደረካት በሽተኛ አድርጌያታለሁ ሕይወቷን በጥቻለሁ ትዳሯን ሜላስ አተዋትን ገላታለሁ አጣጣት ገላታለሁ ማን አንተ የኔ ናት እሷ እባብ ነህ ለስንት ዓመት ታስፈራኛለህ አንተ ምን አትጠጋኝ ታቃጥለኛለህ አትጠጋኝ ውጭ አለሽ ነው ብለደው ውጭ አለሽ ነው ብለደው ወጥሮ ዛት ምትሄደው ውጭ አለ ምን ለማድረግ ነው እዛ ዛት ምትሄደው ልትገላት እዛ ነው መገላት ታስፈራኛለህ አትጠጉኝ ለስንት ዓመት ተቀመጥክባት እሷ 2 ዓመት ሙሉ 12 ዓመት ስንት ናችሁ እሷ
8 አለቃችሁ ማን ነው? እባብ በላንተ የእባብ መንፈስ ጊዜ አልቋል 3 ጊዜ በኃይል ጮና ወደ ጥልቅ ግባ ሂድ እሷ አትሞት በሁለት ትኖራለች በኃይል እየጮህታ ድገም የመጨረሻ ማነው ስምሽ? አበባ ከየት ነው የመጣሽው? እዚህ ሳውላ ልጅ ነኝ። ሳውላ ልጅ ሙጫሌ ታውቂያለሽ? ሙጫሌ ነበርሽ? ምን እየሰራሽ ነበር እዛ? ሰው ቤት እየሰራው ነበር። እዛ ብቻ ነው የምኖረው። መከላከያ ነበረ ባለ። ኦኬ እዛ ነበር የምትሰሪው? ከዛ ምድር የተደገመብሽ ድግምት እግዚአብሔር ገለበጠው። አሜን። በሷ ላይ ተሰራ ድግምት እንደፈረሰ በእናንተ ላይ ተሰራ ድግምት ኃይል ፈረሰ። አሜን። ፈረሰ። አሜን። ትታመሚያለሽ? አዎ ታማሚ ነኝ። ልብሽን ያምሻል? አዎ ልቤንም ያመኛል። በሽተኛም ነኝ። እዚህም ሁሉም በሽተኛ ናት። እሷም እያሉኝ ነበረ። ከፍ አድርጊሽ። ከዚህ በኋላ በሽታሽ ካንቺ ላይ ተነቀለ። አሜን። ኢየሱስ ለኢየሱስ እስቲ በደንብ እልልታን ክብርን አምጡለት ይገባዋል። ማናንተ ውስጥ ያለው በኢየሱስ ስም አዝዣለሁ እንድትናገሩ። እሺ ኢየሱስ ስም መልሰልኝ። ማናንተ 666 ነኛ። ምን ልታረጋት ነው አላማ? ልገላት። ልትገላት? አዎ። ለስንት ዓመት ተቀመጥክ እሷ ላይ? 4 ዓመት ሙሉ። 4 ዓመት ሙሉ። ዛሬ ተይዘሃል። ዘመኗን ለቀህ ሄዳል። እንዴት? በኢየሱስ ስም አዝዣለሁ። በኃይል እያጓራ 2 ጊዜ ጮና ወደ ጥልቅ ግባ። ሂድ በኢየሱስ የመጨረሻ ሂድ እየጮክ በኢየሱስ ቻው። ለኢየሱስ እስቲ በደንብ እልልታችሁን ጭብጨባችሁን ይገባዋል። ስምሽ ማን ነው? ኢታለም። ኢታለም። ለሊት እየመጣ ካንቺ ጋር የሚገናኝ መንፈስ አለ እያስገደደሽ። እግዚአብሔር ከዚህ ፈቶሻል። አሜን። በብዙ በጨለማ ህይወት ውስጥ ተጉዘሻል። በዛ ጨለማ ህይወት ውስጥ ያልሞትሽው እግዚአብሔር ስለሚጠቀምብሽ ነው። እሺ ጌታ ፈቶሻል። ከጌታ ጋር ተጣበቂ። አትጸልይም። አሁን ችግሩ በእግዚአብሔር ፊት ህብረት አታረጊም። ጸልይ ከዚህ በኋላ። እሺ በኢየሱስ ስም ለዘላለም ለጌታ ክብር ይሁንለት። ከዚህ ቀን ጀምሮ ጆሮን የዘጋ የደፈነ ክፉ መንፈስ በኢየሱስ ስም የተነቀለ ይሁን። ልቀቁት። ሂድ በጌታ በኢየሱስ ክርስቶስ ሂድ ለዘላለም ከሰውነቱ ላይ ኢየሱስ ክርስቶስ። ይሰው ከዚህ ከተኛበት ሲነሳ ጆሮ ሁሉ ይከፈት። ጆሮ ሰምቷል እያለ ነው። ጆሮ ሰማ። አሁን ይሰማል። ይሰማሃል ጆሮ? ነሱን ሳይሆን ወቀሶ ነሱን ሳይሆን ወቀሶ ይኸው ሰምቷል፣ እየሰማ ነው። ከዚህ በላይ ስለ ኢየሱስ እልልታችሁን ጭብጨባችሁን አምጡለት ይገባዋል። ይሰማል? ኤስ ይሰማል? አይታ ሲያስ ባይ ሲያስ ሙለሲስ እሺ ምን ልበለው? ሰምቶኛል፣ የሰማ ነው አለ። ሁለቱም ጆሮ አይሰማም ነበር? አዎ ታውቃለህ አንተ? አውቃለሁ። ማቁርስ ነበር። አብረው ነው የሚነበሩ። የእሱ ጆሮ እንደተከፈተ የእናንተ ነገር ይከፈት። እጃችሁን ከፍ አድርጉ። ጩና ኢየሱስ በሉ። ኢየሱስ
ድገሙ በዚህ ማረሚያ ቤት ጌታ ኢየሱስን ጆሮ እንደተከፈተ የእናንተ መንፈሳዊ አይኖች ይከፈቱ ጆሮአችሁ ይከፈት ታድሶ ይሁን ኢየሱስ ነው ይፈወስ አታልቅስ ኢየሱስ ነው እሺ ወስነና ተወስስ ለኢየሱስ ምን ትላለህ ጎዳስ ነ አይባጋይ ነው ቆፊ አይበ ነ ሃይሳይ ሲዳግሾ ጋላታ ጋላታ እዚህ አንድ ሰው ጮሆ ሃሌሉያ ይበል ድገም እስቲ የመጨረሻ አንተ እሱ ጓደኛ ነህ ለምን ነው የመጣው ጌታን መቀበል ፈልገ ነው አሁን እግዚአብሔር ሲሰራ አይቶ ነው ጌታን ለመቀበል የወጣው እስቲ ቅድም ጥሪ ሳደርግ ጌታን ተቀበሉ ስል እንቢ ብላችሁ የተቀመጣችሁ አሁን ደግሞ እግዚአብሔር ሲሰራ ጆሮን ሲከፍት አጋንንትን ሲመታ አይታችሁ ኢየሱስን መቀበል ፈልጋለሁ ምትሉ ኦርቶዶክሶች ሙስሊሞች ኢየሱስን ማግኘት ፈልጋለሁ ምትሉ ኑ ወደዚህ እስቲ መጨረሻ ጥሪ ላድርስ እያጨበጨብን እንቀበላችሁ መልሰን አሳልፏቸው ሃይወና ጾሳ ማንና መላ እንተና ጸግሽን ጉያ አትዳሳይ እንቶ ሃይሳን ኦሴት ኦሳ በዲ አማንናው ኮያሳይ ንሳገለናው ኮያሳይ ሃይቴ ለስዲ ሃይቴ ዳሮሳ ይሸደስ ሃይቴ ሃያ ጾሳ ረቂቀናው ሃይቴ ጾሳ ማንናው ንሳገለናው ሃይቴ ሃያ ጎዳኮ ሃያ ኑ ቶሎ ብላችሁ ሃያ ቅድም ጥሪ ስታደርግ አልተቀበልኩም አሁን ጌታ ሲሰራ ሲፈውስ ነፃ ሲያወጣ አይቻለሁ ከዚህ ጌታ ጋር ህይወቴን ሰጥቼ መኖር ፈልጋለሁ ከዚህ ቦታ እስከመውጣ ድረስ እየጸለይኩ እየተጋው በሱ ግር ስር መኖር ፈልጋለሁ ጌታን አላውቅም እሱን መቀበል ፈልጋለሁ ምትሉ የመጨረሻ ነው እያጨበጨበን የመጨረሻ ለሁለት ደቂቃ እንቀበላችኋለን እንኳን ደህና መጣችሁ አጨብጭቡላችሁ እስቲ አኔ ጎዳ አማናና ንሳገላና ሃይሳን ሃኔስ ተካበ አስተከታ ሸምፓ ጾሳ ሲማና ጎዳራ ጊጋና ያጋሳይ ሃናይንቶች ፓጾቃማ ሃና ኢድሌንቶ ግዲያግሾ ሃኬቴ ሃይቴ ንሰራ ሲማናው አማናናው ኮያሳይ ሃይቴ ምንድነው ሃይማኖት ነው አካሰ አማኑ አይበነው ኦርቶዶክስ ነበርኩኝ አሁን ጌታ ልቀበል መጥቻለሁ አጨብጭቡለት እሺ ከኔ ጋር ተንበርከኩና ሁለት እጆቻችሁን ከፍ አድርጋችሁ እንጸልያለን አብረን እጆቻችሁ ይነሳ እጆቻችሁ ከፍ ይደረግ ጌታ ኢየሱስ ሆይ በሉ አይናችሁን ጨፍኑ ጌታ ኢየሱስ ሆይ አንተን እንደ ግል አዳኜ አርጌ እቀበላለሁ ስለኔ ኃጢአት እንደሞትክ በሶስተኛውም ቀን ከሙታን እንደተነሳ በልቤ አምናለሁ ዓለምን ሰይጣንን ኃጢአትን ሁሉ ክጃለሁ ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ አሜን ሃሌሉያ የቀድሞቹ ሰዎች ስንት ሰው ጌታን ተቀበለ ቅድም 52 ሰው ነበር እዚህ ጋር ጌታን የተቀበለው 52 ሰው እሺ አሁን ደግሞ እዚህ ጋር 13 ሰው ቅድም 52 ሰው ነበር አጠቃላይ ስንት ሆነ 65 ሰው እንግዲህ ለጌታ ሲልልታ ጭብጨባ ክብር አምጡለት ይገባዋል በአንድ ሰው መዳን በሰማይ ታላቅ ደስታ ይሆናል እንግዲህ አገልጋዮች እዚህ ያላችሁ አስተምራችሁ ለጥምቀት ሲደርሱ ኮማንደሮች በዚህ ያሉ ከፈቀዱልኝ መጥቼ አስተምቃቸው ከፈቀዱልኝ ይፈቅዱልኛል
በእውነት ለእናንተ ስል ብቻ መጥቼ አስጠምቄ እሄዳለሁ። ክብር ለማን ይሁን? በዚህ ስፍራ ላይ ኢየሱስ ብላችሁ አውጁ። ኢየሱስ የመጨረሻ ኢየሱስ አስገቧቸው። የጌታን ቃል ይማሩ አገልጋዮች፣ በዚህ ያላችሁ አገልጋዮች የጌታን ቃል ይማሩ በታማኝነት። የማን ልጅ ነው? ማይተን ነው በሪድ ኮስታ በጌታ ኢየሱስ ይድ ኮስታ በሉታ ኮስታ የበሽታ ኃይል እግሯን ያሰር ውጣ ብያለሁ። ኮስታ በጌታ ኢየሱስ ተነቀል ተነቀል ተነቀል። እሷ የጌታ ናት። ተነቀል ኮስታ ተነቀል። እንዴት ነው የሚያደርገው? በሉታ ኮስታ እግሯን ያሰር በድግምት የተሰራባት እሷ የጌታ ናት። በሉታ ኮስታ ውጣ ብያለሁ ኮስታ ኃይል እየጮኩ ውጣ ኮስታ በድግምት የተሰራ በልተጋጣ ከላይ ፀጉር እስከ ጥፍሯ ሳት ከላይ ፀጉር እስከ ጥፍሯ ሳት ኃይል እየጮኩ ውጣ። ምን ልታረጋት እግሯን ሽባ ልታረግ ምኗን ይዛል ወገቧን ይዛል። በል በኃይል 3 ጊዜ ጮና ውጣ። በኃይል ጮና ውጣ። አንድ ቀጥል። በኃይል ጮና ውጣ። ድገም። የመጨረሻ በኃይል ጮና ውጣ። ኢየሱስ ክርስቶስ ከዚህ ቀን ጀምሮ ታድሰሻል። ጤናሽ ታደሰ። በክብር ትቆሚያለሽ። ጠላት ያወጀው ያሰራው ድግም ተሰበረ። እጅሽን አምጪ። ቀቢ ሰውነትሽን የሚያምሽ ቦታ የታሉ? ማሰር እዚህ ጋር ማሰር ምኗን የታመመች ማይክን ላቋርጠው ነው። በጌታ በኢየሱስ ስም በእናንተ ላይ ታወጀ አዋጅ ተሰበረ። በእናንተ ላይ ተሰራ ክፉ ስራ ፈረሰ። የጨለማ ስራ ፈረሰ። የርግማን ኃይል ፈረሰ። የተጭኖ ኃይል ፈረሰ። ፈረሰ በኢየሱስ። ታማችሁ ላላችሁ ፈውስ ሆነ። ታምራት ሆነ። 3 ጊዜ ጩና ኢየሱስ በሉ። ኢየሱስ 1 ኢየሱስ 2 ኢየሱስ የመጨረሻ ኢየሱስ። አሁን እኛ ከዚህ ከወጣን በኋላ በብዙ ሰዎች ላይ ምስክርነት ይሰማል። አሜን። የእግዚአብሔር ታምራትና ኃይል በሕይወታችሁ ላይ ተገልጧል። አሜን። በኢየሱስ ስም አሜን። ለጌታ ክብር አሜን። የጌታ አገልጋይ የእግዚአብሔር ሰው ከኛ ቤተ ክርስቲያን ባዶን እንዳትመለስ ያቺ መበለት ያደረገችው ልናደርግ ወደናልና አንድ ጊዜ ወደዚህ ትቀርባለህ። ኦሳይ አርገንት ብዙ በሽተኞች ብዙ እርግማን ተሰብሯል። ብዙ ነቀፌታ ተወግዷል። ብዙ እንቆቅልሽ ተፈቷል። አሁን ያልመሰከራችሁ ገና ብዙዎች ትመሰክራላችሁና በጅምላ የጸለየው ጸሎት ጸንቷል። እግዚአብሔር ፈውሷቸዋል። ስለዚህ በቤተ ክርስቲያኒቱ በእናንተ ስም እኛ ባዶ አንልክም። ትንሽ ነገር በትከሻው ላይ ብንጥልም እግዚአብሔር ጸጋውን በላዩ ላይ ያብዛ። ጸጋው ይብዛ። በሰባቱ ዓለም ላሉት አህጉራት ለሰሜን አሜሪካ፣ ለላቲን አሜሪካ፣ ለአውሮፓ ወደኋላ ለተመለሰችው ለአውሮፓ ክርስቶስ እንዳይገባ ሀገራቸውን በሕገ መንግሥት ለዘጉት ለሩቅ ምስራቅ ለመካከለኛ ምስራቅ ሀገሮች እግሮቹ ይራመዱ። እግሮቹ ይራመዱ።
እግዚአብሔር እኛ ጥቂት ነገር አድርገናል ታላቅ ነገር ያድርግል ለምድሪቱ እግዚአብሔር በሱ ሆኖ ታላቅ ነገር ይስራ ዛሬ ያሳመንካቸውን እኔ አስተምራቸዋለሁ አስተምሬ ለጥምቀት ሲያበቁ እንነግራቸዋለን እና እግዚአብሔር ይባርክ በሉት እግዚአብሔር እጥፍ ድርብ እጥፍ ከጥፍ በላይ እግዚአብሔር ባሰበው ልክ ባየው ልክ እግዚአብሔር ጸጋውን ባንተ ላይ ያድርግ በል ገና ብዙ ትሰራለህና በረጅም መንገድ ገና ወጥተ ምድሪቱን ገና ታገለግላለህና እግዚአብሔር ከፊት ይውጣ በሉት እግዚአብሔር ይባርክ ድፍረት ባይሆንብንም የጌታ ስጦታ ስለሆነ እንግዲህ ጌታ ይባርክ ተባረኩ ወዳችኋለሁ ጌታ ከእናንተ ጋር ይሁን እሺ አሳይ ባይመለ ኡባ ጎዲ ቢሎ ኡባ ጾስ ቢሎ ሎይቺ ኡፓይሲያ ባጊ በጣም አሆፔዲ ሀገን ዳሮ ኪያናው ኢድለ ደማናው ዳንዳውና ህዝቢያ ዝነ ባይንታፈ ሄዙቀማ ስታደመን ቦንቸት ሸጋም ስታሩቲ ጎኝሽ ያንጋም እሺን ቀሲ hinተና ጋቃሾ sondeya asaka yidi oychana hinte wosana gidida አይሊያ አነ ጾሲ አንጆ ጊቶባቲ እንግዲህ ማረሚያ ተቋም ማለት ማረሚያ ከስሙ ጀምሮ ማረሚያ ማለት ማረም ማነጽ ነውና ዜጎችን ከገቡበት ከጥፋት ጎዳና ወጥተው ነገ ላይ የተሻለ ዜጋ እንዲሆኑ ሲሆን ያ ከደሞ ከማረምና ከማነጽ አገልግሎት አንዱ የሆነው ሰዎች በመንፈሳዊ ህይወታቸው የተሻለ ነገር ካላቸው ወንጀልን የሚጸየፍ ትውልድ ስለሚሆኑ ስለዚህ ሃይማኖታዊ አስተምሮች የሃይማኖት መሪዎች ለዚህ ተቋም ያስፈልጋሉ ሰዎች በተለያዩ ስራት ውስጥ አሉ በተለያዩ ጭንቀት ውስጥ አለ በማወቅም ባለማወቅም ሰው ጥፋት ውስጥ ገብቶ በዚህ ቦታ በማረሚያ ውስጥ አሉና ውስጣቸውን የሚመክር ሰው ያስፈልጋል በሃይማኖት አስተምሮስ የሚያንጹ ሰዎች ያስፈልጋሉና ሁሉም ደግሞ ይሄ ነገር ጥሪያችን ነው እንዲቀጥል በተለያየ ሃይማኖት ምክንያቱም በተለያየ ሃይማኖት ተከታዮች አሉ ሃይማኖት የግል እስከሆነ ድረስ ሰው ደግሞ ባመነበት ልክ የራሱን የህይወቱን ፍሬ ስለሚቀበል በዛ ልክ ሁሉም ሰው እንዲመጣ ሌሎች ሃይማኖት አባቶችም እንዲመጡ እንዲጸልዩ እዚህ ያለ ሰው የታሰረን የታመመን መጠየቅ አንድ የትኛውም ሃይማኖት አስተምሮ መሪ ስለሆነ ስለዚህ በዚህ መሪ ተነስቶ እግዚአብሔር በሰጠው ጸጋ ልክ መጥቶ እዚህ ስላገለገለን እስቲ ህዝቡ ሁሉ እሱን እንድትባርኩት እኔ ለምናለሁ እግዚአብሔር ዘመኑን ይባርክ እግዚአብሔር በሚበልጥ ክብር ያውርሰው አመሰግናለሁ በእውነት ይሄ ለኔ ቤተሰቦቻችን ናቸው አንዱ ሲታመም አንዱ ሲጨነቅ ለሊት ድረስ ሲባል እኛን እንደርሰው ለዚህ ታራሚ ቤተሰብኛና ዛሬ ብዙዎች ነፃ በመውጣታቸው እጅግ ደስተኛ ነኝ እጅግ ደስተኛ ነኝ ከምንም በላይ በእውነት ደስ ብሎኛል እግዚአብሔር ዘመናችሁን ይባርክ በእውነት በሰማችሁት ቃል መሰረት ደግሞ ፈውሱ ይጽናላችሁ ይላል አመሰግናለሁ ውድ ተመልካቾቻችን እንዴት ቆያችሁ የማረሚያ ቤት ቆይታችን እጅግ የሚደንቅ ልብ የሚነካ እግዚአብሔር ብዙዎችን ያጽናናበት ከተለያየ አጋንንት ስራት የፈታበት ብዙዎች ከተለያየ በሽታ ጆሮአቸው የማይሰሙ ከተለያየ ህመም ድነው እግዚአብሔርን ያከበርንበት እጅግ የሚደንቅ ጊዜ በዚህ በጎፋ ሳውላ ማረሚያ ቤት አሳልፈን እየወጣን እንገኛለን ይሄ አገልግሎት ይቀጥላል የታሰሩትን እንጠይቃለን ኢየሱስ ክርስቶስ
ይህንን አገልግሎት እንድናገለግል ኃላፊነት ተልእኮ ሰጥቶናል። ስለዚህ እግዚአብሔር ሰው ነብይ ዘካርያስ ወንድሙ በዚህ ቦታ ተገኝቶ ብዙዎችን አጽናንቷል። ከዚህም በኋላ ይሄ ራእይ ይቀጥላል። ጌታ ዘመናችሁን ይባርክ። ብዙዎቻችሁ ልባችሁ እንደተነካ አውቃለሁ። ተባረኩ። ሻሎም። ዘመናችሁ ይባረክ። እናንተ ላይ አብርሃም በረከት የይስሐቅ በረከት በኢየሱስ ስም በእናንተ ላይ ይሁን። አሜን። እግዚአብሔር አይምሯችሁን ይባርክ። አሜን። ሐሳባችሁን ይባርክ። አሜን። በኢየሱስ ስም ይባርክ። አሜን። በኢየሱስ ስም ይባርክ። አሜን። ጤናችሁ ይባረክ። አሜን። ቤተሰቦቻችሁ ይባረኩ። አሜን። የነካችሁት ነገር ይባረክ። አሜን። ጌታ ከክፉ ሁሉ ይሸፍናል። አሜን። ከክፉ ሁሉ ይሸፍናል። አሜን። ያሰባችሁትን ውረሱ። አሜን። ያቀዳችሁትን ውረሱ። አሜን። እግዚአብሔር ኃይል በእናንተ ላይ ይምጣ። አሜን። በኢየሱስ ስም በእናንተ ላይ ይምጣ። አሜን። የጥበብ መንፈስ በእናንተ ላይ ይሁን። አሜን። የኃይል መንፈስ፣ አሜን። የሞገስ መንፈስ በእናንተ ላይ ይሁን። አሜን። ባረኳችሁ። አሜን። ባረኳችሁ። አሜን። ባረኳችሁ። አሜን። ባረኳችሁ። በኢየሱስ ስም ለበረከቱ ነው። ለበረከቱ ነው። ለበረከቱ ነው። ለበረከቱ ነው። አሜን አሜን ሆኗል።